በመጀመሪያ ልላችሁ የምፈልገው ላላገባችሁ ሰዎች በሶሻል ሚዲያ ተጠቅሞ የጋብቻን ቫልዩ አንዳንድ ጓደኞችን ማግባት ጀመሩ። ባልን ማገልገል አለ፣ ከባል ጋር ጊዜ ማሳለፍ አለ። ወንዶች ከሆናችሁ ሚስትን ማገልገል አለ፣ ከሚስት ጋር ጊዜ ማሳለፍ አለ። ዓለምን ሁሉ መዞር እችል ነበረ፣ ግን አላሰብኩትም። አይገርማችሁም? ለምን እንደሆነ አላውቅም። አሁን ይቆጨኛል። ሰላም፣ እንዴት ዋዳችሁ? እንዴት አመሻችሁ? እንዴት አደራችሁ? በያላችሁበት ቤዚ ነኝ። ይሄ ደግሞ ኮፊ ዊዝ ቤዚ የተሰኘው የዩቲዩብ ፕሮግራሜ ነው። ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ ማለት እፈልጋለሁ። ሰብስክራይብ ብታደርጉና ቤተሰብ ብንሆን ደስ ይለኛል። ቤተሰቦቼ ደግሞ እንኳን በሰላም ተመልሳችሁ መጣችሁ ላለው ይኸው ቡናዬን እኔ ይዣለሁ። እናንተም እንግዲህ ሻይ ቡና የምትወዱትን የሚጠጣ ነገር ያዙና አረፍ ብላችሁ አብራችሁኝ እንድትቆዩ በአክብሮት እጋብዛችኋለሁ። ይሄ ቪዲዮ ደግሞ ከጠቀማችሁ ላይክ ማድረግና ሼር ማድረግን አትርሱ። እሺ፣ አብራችሁኝ ቆዩ። ዛሬ እንግዲህ ይዤ የመጣሁላችሁ መልእክት በተለይ ለሲንግሎች ነው። ሲንግል ያልሆናችሁም ያላገቡ ላጤ የሆኑ ዘመድ ጓደኞች ካላችሁ ሼር ብታደርጉ ለነሱ ብትልኩላቸው ወይ ደግሞ እናንተ አዳምጣችሁ የዚህን መልእክት ሐሳብ ለነሱ ብታካፍሉ ደስ ይለኛል። ግን እንዳልኳችሁ መልእክቱ በዋነኛነት የሚመለከተው ላላገቡ ሰዎች ነው። ይህንን መልእክት ለመስራት ወይ ደግሞ ይህን ቪዲዮ ለመስራት ሐሳቡ የመጣልኝ እንዴት መሰላችሁ? በቅርብ ቀን አንድ ብራይዳል ሻወር ተጋብዤ ሄድኩኝ እና ከተበላ ከተጠጣ በኋላ የብዙ ዓመት የጋብቻ ዘመን ያስቆጠሩ ወይ የጋብቻ ልምድ ያላቸው እናቶችና እህቶች እየተነሱ ለሙሽሪት ምክር መምከር ጀመሩ። እነሱ ደግሞ ከመከሩ በኋላ ከነዚያ ውስጥ አንድ ሁለቱ ደግሞ አይ ስለ ጋብቻ ብዙ ተመክሯል፣ እዚህ ግን ብዙ ያላገባችሁ ደግሞ ስላላችሁ ላላገባችሁ ደግሞ ብለው አንዳንድ ምክር መከሯቸው። ከዛ እኔ እንግዲህ ከነዛ ሰዎች ጋር ሲወዳደር የጋብቻ ዘመኔ በጣም አጭር ስለሆነ ለመምከርም ብቃት አለኝ ብዬ አልተነሳሁምም። ነገር ግን ላላገቡ ሰዎች ግን የምመክረው ነገር አለ። ምክንያቱም ሳላገባ በነበረኝ የላጤነት ዘመን በህይወቴ ያለፈውና ደግሞ ባደርግ ኖሮ የምለው ነገር ብዙ ስላለ እነዚህን አጠቃልዬ አጠር ባለ መልክ በዚህ ቪዲዮ ላቀርብ አሰብኩኝ። በመጀመሪያ ልላችሁ የምፈልገው ላላገባችሁ ሰዎች ይህንን ነው። ጋብቻ ዋና ነገር አይደለም። ሰማችሁ? ጋብቻ ዋና ነገር አይደለም። በተለይ ለክርስቲያን እግዚአብሔርን ለሚያውቅ ጋብቻ ዋና ነገሩ አይደለም። አሁን ጋብቻ መልካም ነገር ነው። እግዚአብሔር የመሰረተው ነገር ነው። የእግዚአብሔር ቃል ሲናገር ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ነው ለአዳም ሔዋንን የሰጠው። ይህ ሐሳብ ደግሞ ጌታ ኢየሱስን በአዲስ ኪዳን ይደግመዋል እና እውነት ነው። ጋብቻ መልካም ነገር ነው። ሚስትን ያገኘ በረከትን እንዳገኘ ይቆጠራል መጽሐፍ ቅዱስ ላይ። ይሄ ሁሉ እውነት ሆኖ ሳለ ግን ከህይወታችን ራዕይና ዓላማ እግዚአብሔር ለኛ ካለው ሐሳብ ጋር ሲነጻጸር ጋብቻ ዋና ነገራችን አይደለም። ይህንን ደጋግሜ እምለው አውቄ ነው። በደንብ እንድታዳምጡኝና እንድትረዱኝ ስለምፈልግ ነው። ለአንድ ክርስቲያን ጋብቻ ወይ ደግሞ ማግባት እንደ ህይወቱ ዋና ራዕይ ወይ ደግሞ ዋና ፐርፐስ አርጎ አስቦት ከሆነ የእግዚአብሔርን ዓላማ ለሷ ያለውን ዓላማ ስቷል ማለት ነው። ምክንያቱም የእግዚአብሔር ዓላማ ለኔ፣ የእግዚአብሔር ዓላማ ለእናንተ ከጋብቻ ያለፈ ነው። በጋብቻ ውስጥም ሊሰራ ይችላል እግዚአብሔር። ሰው ደግሞ ባያገባ እስቲ የእግዚአብሔር ሐሳብና ፈቃድ በዛ ሰው ይፈጸማል። የእግዚአብሔር ዓላማ ለእናንተ ግን ከጋብቻ ያለፈ ነው። አንዳንዴ ምን ይሆናል መሰላችሁ? ሰይጣን በሰዎች በጓደኛ በሶሻል ሚዲያ ተጠቅሞ የጋብቻን ቫልዩ ሊሰጠው ከሚገባው በላይ ያደርገዋል። አሁን የጋብቻን ሚና በሰው ህይወት ውስጥ እያሳነስኩ እንዳልሆነ እንድትረዱኝ ይፈልጋለሁ። ግን ከመጠን ያለፈ ደግሞ ቦታ ልንሰጠው አይገባም። ካላገባው ህይወቴ ምንም
ዓላማና ፐርፐስ እንደሌለው አድርጌ ማሰብ አይገባም። ወይ ደግሞ እስከማገባ ድረስ ብዬ ህይወቴን ፖዝ ማድረግ አይገባኝም። ደግሜ እለዋለሁ፣ ጋብቻ መልካም ነው። እግዚአብሔር በተለይ የመሰረተው በሴትና በወንድ መካከል ያለው ጋብቻ እጅግ መልካም ነገር ነው። በዚያ ውስጥ እግዚአብሔር ብዙ በረከቶችን፣ ልጆች ብትሉ አብሮነትን፣ ህብረትን፣ ለአንዳንዱ ደግሞ አብሮ አገልግሎትን እግዚአብሔር ያዘጋጃል። ግን ከህይወታችን እግዚአብሔር ለኛ ካለው ሐሳብ ጋር ሲነጻጸር ዋና ነገር አይደለም። እኔ ካላገባውማ እንደው ሞታለሁ። ዘንድሮ ካላገባው እግዚአብሔር ኧረ እኔ ቤትን ትቼ ነው የሚሄደው። እግዚአብሔር ሆይ እኔ እንደው ህይወቴን ሚዝረብል ነው መቼ ይሆን የማገባው የምንል ሰዎች ካለን እባካችሁ ተመለሱ። ሁለተኛ እግዚአብሔር በሰጣችሁ በላጤነት ዘመን ተደሰቱበት ነው አይደል? አንደኛ ያልኩት መልእክቴ ጋብቻ ዋና ነገር አይደለም። ሁለተኛ ደግሞ እግዚአብሔር በሰጣችሁ በላጤነት ዘመናችሁ ተደሰቱበት። ይሄንን ለምን መሰላችሁ እምለው? እኔ በመጀመሪያ አካባቢ በጣም እደሰትበት ነበር። የላጤነት ዘመኔ ደስ እሰኝበት ነበር። ነፃነቴን እወደዋለሁ፣ እወጣለሁ፣ ገባለሁ እና ምንም ቅሬታ የለኝም ነበረ። ሁሉን ነገር እንዳመጣጡ እያስተናገድኩኝ ጊዜ እየሰጠው እየኖርኩ ነበረ። ከዛ ምን ሆነ መሰላችሁ? አንዳንድ ጓደኞቼ ማግባት ጀመሩ። ከዛ በኋላ ደግሞ አንዳንዶቹ መውለድም ጀመሩ። ከዛ የሰዎች አፍ ደግሞ ተጀመረ አይደለም፣ አንቺ እኮ ስለምታማርጪ ነው እንጂ እንዴት ነው እስከዛሬ የማታገቢው? እንትና እያለ እንትናስ፣ ብዙ አይነት አስቤ ማላቃቸው ሀሳቦችን አይምሮዬ ውስጥ ማስተናገድ ጀመርኩ ማለት ነው በእነዚህ ነገሮች ምክንያት። ከዛ በኋላ ደስታዬ ጠፋ። ያ የምወደው ሲንግልሁድ መራር ሆነብኝ። የምጠላው የማጉረመርምበት ሆነብኝ። ከዛ ግን እግዚአብሔር ይመስገን ከትንሽ ጊዜ በኋላ ተመለስኩ እና መልሼ ማጣጣም ለእግዚአብሔር ሰጠሁት ነገሩን እና መልሼ ያንን የላጤነት ዘመን ማጣጣም ጀመርኩኝና ምንድነው ልላችሁ የፈለኩት ሲዝን ነው፣ የሚያልፍ ነው። ምክንያቱም የእግዚአብሔር ቃል ሲናገር የልባችን መሻት ይሰጣል እግዚአብሔር። የእውነት ያንን መሻት እግዚአብሔር ከሆነ ያስቀመጠው ጋብቻ የምትሹ ከሆነ በጊዜው እግዚአብሔር ይሰጣችኋል። አሁን ግን በሰጣችሁ በላጤነት ዘመን ተደሰቱበት፣ ህብረት አርጉበት፣ አገልግሉበት። ወደ ሶስተኛ ሐሳቤ ነው እሱ የሚያስገባኝ። ግን ተደሰቱበት። ባላችሁበት ሲዝን በርካታ ኑሩ፣ ሳቲስፋይድ ሆኑ። ሶስተኛ እግዚአብሔር በሰጣችሁ በላጤነት ዘመን ወይ ጊዜ ተጠቀሙበት። የእግዚአብሔር ቃል ምን ይላል መሰላችሁ? በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ብዙዎቻችሁ የምታውቁት የመጽሐፍ ቅዱስ ቃል ሊሆን ይችላል። ምን ይላል? የጭንቀት ጊዜ ሳይመጣ ደስ አያሰኙኝም የምትላቸው ዓመታት ሳይደርሱ በወጣትነት ጊዜ ፈጣሪህን አስብ ይላል። የላጤነት ጊዜ የመስራት ዘመን ይሁን፣ የምንማርበት ዘመን ይሁን፣ የምናፈራበት ዘመን ይሁን። ለመሰላችሁ የሚቀርበት ጊዜ ይመጣል። እንዲህ እንደ ልብ ሰዓት ያለን ጊዜ በላጤነት ዘመናችን ነው። ሌላ ቃል ደግሞ ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 32 እስከ 35 ደግሞ እንዲህ ይላል፣ እኔስ ያለ ጭንቀት እንድትኖሩ እወዳለሁ። ያላገባ ሰው ጌታን ደስ ለማሰኘት ስለ ጌታ ነገር ያስባል። ያገባ ሰው ግን ሚስቱን ደስ ለማሰኘት የዚህን ዓለም ነገር ያስባል። በዚህም ልቡ ተከፍሏል። ያላገባች ሴት ወይም ድንግል ስለ ጌታ ነገር ታስባለች። ዓላማዋም በስጋ እና በመንፈስ ለጌታ መቀደስ ነው። ያገባች ሴት ግን ባሏን ደስ ለማሰኘት የዚህን ዓለም ነገር ታስባለች።
ይህንም የምለው ለእናንተ የሚበጃችሁን ነገር በማሰብ እንጂ ላስጨንቃችሁ አይደለም። ዓላማዬም ልባችሁ ሳይከፈል በጌታ ጸንታችሁ በአግባብ እንድትኖሩ ነው። የሚገርም ቃል አይደለም? ይኸውላችሁ አሁን በላጤነት ዘመናችሁ የእግዚአብሔርን ነገር ለማሰብ፣ እግዚአብሔርን ለማገልገል፣ ራስን ለማሻሻል፣ ለመማር፣ መልካም የሆነ ግንኙነቶችን ለመፍጠር ጊዜ አላችሁ። ጋብቻ መልካም ሆኖ ሳለ አንድ ሰው ካገባ በኋላ ይሄም ቃል በደንብ ያስረዳናል። በእኔ ልምድም በማንም ያገባ ሰው ልምድ ብትመለከቱ ልብ ይከፈላል። ባልን ማገልገል አለ፣ ከባል ጋር ጊዜ ማሳለፍ አለ። ወንዶች ከሆናችሁ ሚስትን ማገልገል አለ፣ ከሚስት ጋር ጊዜ ማሳለፍ አለ። ከዛ ደግሞ ልጆች ከመጡ ደግሞ የበለጠ ልብ ይከፈላል አይደለ? ልጆች እንደ እድሜያቸው ጊዜያችንን በጣም በጣም ይወስዳሉ። ስለዚህ በዚህ በላጤነት ዘመናችሁ ተጠቀሙበት። መማርም አይቻልም አልልም፣ ይቻላል። ሰው ካገባ በኋላ ብዙ ሰዎች ከወለዱም ካገቡም በኋላ ይማራሉ። ግን መማርም ቢሆን ራስን ማሻሻል ቢሆን ሞያ መያዝ ቢሆን ዲግሪ፣ ዲፕሎማ፣ ቢዝነስ መክፈት ቢሆን በላጤነት ዘመን እጅግ ቀላል ነው። ጊዜው አላችሁ። ከሁሉ በላይ ደግሞ ለእግዚአብሔር ነገር ብዙ ጊዜ መስጠት ትችላላችሁ። ስለዚህ አሁን ቁጭ ብላችሁ ከማጉረምረም ወይ ደግሞ ቅድም እንዳልኩት እስከማገባ ድረስ ብላችሁ ላይፋችሁን ፖዝ ያረጋችሁ ሰዎች ካላችሁ እንድትነቁ ነው የምፈልገው። ያልፋል። ሲያልፍ ግን ምነው እንዲህ ባረኩ ኖሮ እኔም እንደዚህ ብዬ ስለማቅ ነው። ምነው በዛ ዘመን ትራቨል ባረኩ ብያለሁ። ለምሳሌ በጣም በምሰራበት ስራ ምክንያት በቀላሉ ቲኬት አግኝቼ ሆቴሎች አግኝቼ ዓለምን ሁሉ መዞር እችል ነበረ። ግን አላሰብኩትም። አይገርማችሁም? ለምን እንደሆነ አላውቅም። አሁን ይቆጨኛል። ምክንያቱም አሁን ትራቭል ስናስብ ብዙ ነን፣ ወጪው ብዙ ነው። ባለቤቴ የስራ ሁኔታ ተጠብቆ ነው፣ የልጅ ትምህርት ቤት፣ እንደዚህ ብዙ አይነት ነገሮች አሉ። አሁን ብድግ ብለን መሄድ አንችልም። በፊት ግን እችል ነበረ እና ለምን እንዳላረኩት ግን አላውቅም፣ አላሰብኩትም። ስለዚህ ትራቭል ማድረግም አገር ማየትም ምችሉ ከሆነ ከጓደኞቻችሁ ጋር ውጡ ከከተማ። መልካም የሆነ ነገር ፍሬ አፍሩ። ለእግዚአብሔር ነገር እሩጡ፣ አገልግሉ፣ በሙሉ ልባችሁ ተሰጡ። ያ ሁሉ የሚከፈልበት ጊዜ ይመጣል። ትዳር ማለት በመሰጠት ከጊዜያችን፣ ከገንዘባችን፣ ከኢሞሽናችን፣ ከሁሉ ነገራችን አካፍለን ለዛ ለትዳር ጓደኛ የምንሰጥበት ተቋም ስለሆነ አሁን በዚህ ተቋም ውስጥ የሌላችሁ ሰዎች ጊዜያችሁንን በአግባብ ተጠቀሙበት። እንደማትቆጩ አርጋችሁ ተጠቀሙበት እላለሁ። እንግዲህ ተመልካቾቼ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ጥያቄ አስተያየት ካላችሁ በኮሜንት ሴክሽኑ መጻፍ ትችላላችሁ። በፌስቡክ ፔጅም ደግሞ በሜሴንጀር ልትልኩልኝም ትችላላችሁ። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ደግመን ደግሞ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ባያላችሁበት እላለሁ።